የተሰጠንን መክሊት ምን ያህል አትርፈንበታል ተብሎ የሚነገርበትና የሚጠየቅበት ሳምንት ነው። ብዙ ጊዜ አይተህ ከሆነ ስለ ገብርኄር ወይ ደግሞ ስለ መልካሙ አገልጋይ ሲጠቀስ ስለ አገልጋዮች ብቻ ነው የሚነገር፣ ወይም ስለሚቀድሱ ስለሚሰብኩት፣ ስለ ካህናት፣ ስለ መነኮሳት፣ ስለ ዲያቆናት፣ ስለ ሊቃነ ጳጳሳት ብቻ ነው የሚነገረው። በነገራችን ላይ ደግ አገልጋይ የሚባለው ከወንጌል አገልግሎት ጋር ብቻ አይደለም የሚያያዘው። አንተ በትዳር ታማኝ ከሆንክ ደግ አገልጋይ ነው ካተረፍክበት። ነጋዴም በንግዱ ስመ እግዚአብሔርን እየጠራ ካልዋሸ እውነተኛ ነጋዴ ከሆነ ደግ አገልጋይ ነው። ሀገርን የሚመሩ ባለስልጣናትም ሀገራቸውን በፍቅርና በአንድነት የሚመሩ ከሆነ እነሱም ደግ አገልጋይ ናቸው። የሰው ልጅ በተሰማራበት በእያንዳንዱ በሕይወት አቅጣጫ በተጓዘበት መንገድ በፈሪሃ እግዚአብሔር በአምልኮተ እግዚአብሔር ሰው ምን ይለኛል በማለት እግዚአብሔር በስጋዬ ይቀስፈኛል በነፍሴ ያጠፋኛል በማለት በመልካምነት ከተገለጠ ሁሉም ሰው ደግ አገልጋይ ይሆናል ማለት ነው። ባለ 5 መክሊት የተሰጣቸው ሊቃነ ጳጳሳት ናቸው። ባለ 2 መክሊት የተባለው ደግሞ ካህን ነው። በሁለቱ መክሊቱ ምን ያህል አጥምቀዋል፣ ምን ያህል አቁርበዋል፣ አስቆርበዋል። ባለ 1 መክሊት የተባለው ደግሞ ዲያቆን ነው። የዲያቆን መክሊት 1 ናት፣ እሷም መላላክ። መቼ ነው ደግ አገልጋይ ገብርኄር የምንሆነው ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለዐቢይ ጾም 6ኛው ሳምንት በሰላም በጤንነት አደረሳችሁ። እንግዲህ የዐቢይ ጾም 6ኛው ሳምንት ገብርኄር ይባላል። ገብርኄር ደግ አገልጋይ ይባላል። ይህ ሳምንት በደጉ በመልካሙ አገልጋይ የተሰየመው ዝም ብሎ አይደለም። ታሪኩ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31 ያለ ታሪክ ነው። አምላካችን ክርስቶስ በስጋዌ ወቅት ካስተማራቸው ትምህርቶች መካከል አንዱ ይሄ ነው። እስመ ከመ ብእሲ ዘጸውዐ አግብርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ ይላል። አንድ ባለጸጋ ነበረ ይላል ታሪኩ ሲጀምር። አንድ ባለጸጋ ነበረ፣ ገንዘቡ የበዛለት፣ ሀብቱ የተትረፈረፈለት፣ ነገር ግን ምቀኛ ያልሆነ። ሀብት ኖሮት ምቀኛ አለ። ሀብቱን ለሌሎች አጋርቶ ሌሎችም በሀብት በንብረት እርሱን እንዲመስሉት እንዲተካከሉት የማይፈልግ ባለጸጋ አለ። ይህ በወንጌል የተጠቀሰው በምሳሌ የቀረበው ባለጸጋ ግን ደግ ነው። አየህ፣ ሁሉም ሰው እንደ እርሱ እንዲሆን እንዲለወጥ እንዲሰራ የሚፈልግ ባለጸጋ ነበረ ይላል። ይትገበሩ ቦቱን፣ ገንዘቡን ወጥተው ወርደው ደክመው አትርፈው እነሱም ተጠቅመው እርሱንም ሊጠቅሙ የሚችሉትን ሰዎች 3 ሰዎች መረጠ። 3 ሰዎች መረጠ። አካባቢውን ቃኘ። በአካባቢው ያሉ የሥራ ናፍቆት ያለባቸው፣ የመለወጥ ናፍቆት ያለባቸው፣ ቢሰሩ መለወጥ እንደሚችሉ ሰዎችን መረጠ። 3 ሰዎችን አገኘ። አካባቢውን ቃኘ። ሰርተው ሊለወጡ የሚችሉ ሰዎችን ፈለገ። 3 ሰዎችን አገኘ። ወቦ ለዘወሃቦ 5 መክሊተ። አንደኛውን ሲያየው የሥራ ፍላጎቱ የሥራ ተነሳሽነቱን ተመልክቶ 5 መክሊት ሰጠው። በል ወጥተህ ወርደህ አትርፍበት፣ ስራበት አለ። ወቦ ለዘወሃቦ ክልኤተ መክሊተ። ሁለተኛውን ሰው ደግሞ አየው። የሥራ ተነሳሽነቱን የማሰብ አቅሙን አይቶ 2 መክሊት ሰጠው። ከዛኛው በ3 አሳንሶ ወጥተህ ወርደህ ነግደህ አትርፈህ ተለወጥ አለው። 3ኛው ሰው ደግሞ መጣ። ለዚህ ሰው
አቅሙ 1 መክሊት ነው ብሎ 1 መክሊት ሰጠው። አስታውስ፣ ይህ ባለጸጋ እንደ አእምሯቸው ስፋት፣ እንደ ሰውነታቸው ጥንካሬ፣ እንደ ተነሳሽነታቸው ሁኔታ ነው ገንዘቡን የሰጣቸው። አምላካችን ክርስቶስ በምሳሌ ያስተማረ። ባለ 5 የተቀበለው ደስ እያለው 5ቱን መክሊት ማስፋት፣ ማስፋፋት፣ ማትረፍ እንዳለበት ተገንዝቦ ወሆረ ይላል፣ ሄደ በ5ቱ መክሊት ሊሰራበት ካልአተ 5 መክሊተ ሌሎች 5 መክሊቶችን ጨምሮ አመጣ። ወጥቶ ወርዶ ነግዶ አትርፎ ተርቦ ተጠምቶ ወድቆ ተነስቶ 5ቱን መክሊት ወደ 10 አሳደገው። ባለ 2ቱም አደራ ነውና መለወጥ ይፈልጋልና ወጥቶ ወርዶ እርሱም 2 መክሊት አተረፈ፣ 4 አደረገ። ባለ 1 የተቀበለው ግን ሰነፍ ነበረ። ሁኔታዎችን እያየ በልቡና ላይ ፍርሃት እየፈጠረ ይሄ 1 መክሊት ይዤ ሌባ ቢቀማኝ፣ ወንበሬ ደብድቦ ቢወስድብኝ፣ የሌሊት ሌባ የቀን ሰባሪ ቢቀማኝ ምን ሆናለሁ ብሎ ወሆረ ወከረየ ምድረ ወሀብአ ወርቀ እግዚኡ ይላል። እልፍ ብሎ ሄዶ መሬት ውስጥ ቀበረ ዋለ። ወምድረ ብዙ መዋዕል ከብዙ ጊዜ በኋላ ባለ ወርቁ ባለ ብሩ ባለ ጸጋው መጣ። ይታሰቦሙ ይላል፣ ተቆጣጠራቸው። እንዴት ያለ ደግ ባለጸጋ መሰለ። አንዳንድ ገንዘብ ያለው ሰው ገንዘቡን መስጠቱን እንጂ ገንዘቡ የት እንደደረሰ የማይቆጣጠር ባለጸጋ አለ፣ ባለሀብት አለ። ገንዘቡን ይሰጥህና በገንዘቡ መለወጥህንና አለመለወጥህን ግድ የማይሰጠው ባለጸጋ አለ። ይሄ ባለጸጋ ግን እንደዛ አይደለም፣ ያሳስበዋል። ይሄ ባለጸጋ ገንዘቤ ከሰርኩኝ ሳይሆን የሚለው የሰጠዋቸው ገንዘብ ምን ያህል ተለወጡበት ብሎ የሚያስብ ደግ ባለጸጋ ነው። ይታሰቦሙ ተቆጣጠራቸው ይላል። ባለ 5ቱ ቀረበ። ወናሁ ውሃብ ከኔ 5 መክሊተ፣ እነሆ 5 መክሊት ሰተኛ አልነበረ? አዎን አለ። እንግዲያውስ 5 ጨምሬያለሁ። ወናሁ 5 መክሊተ እለረባይኩ ቦቱ፣ ጌታዬ ወይ በሰጠኝ 5 መክሊት ላይ የው አትርፌ ሰጥቻለሁ ብሎ 5 ጨምሮ አመጣ። ስንት ሆነ? 10 ሆነ። ባለ 2ቱም ቀረበ። ጌታዬ 2 መክሊት ሰጠኸኝ አልነበረም? በሰጠኸኝ 2 መክሊት ላይ 2 አትርፌያለሁ ብሎ 4 ሰጠ። ባለ 1ዱ ክፋት ተሞልቶ ክዳት ተሞልቶ ሽንገላን ተሞልቶ ፊቱን አጥቁሮ ጥፋቱን በፍርሃት ሸፍኖ ወደዚህ ባለጸጋ ቀረበ። ከመብእሲ ድሩክ አንተ ክፉ ሰው መሆንክን አውቄ፣ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ክፉ ጨካኝ ሰው መሆንክን አውቄ ሌባ ቢሰርቀኝ ወንበዴ ቢቀማኝ ብዬ መሬት ውስጥ ቀብሬው ነበረ። ሌባ ቢወስድብኝስ ወንበዴ ቢቀማኝስ ብዬ ቀብሬው ነበረ። ይኸው 1 መክሊት አለልህ እንደተቀመጠ አለ። ይህ ደግ ባለጸጋ ነው። ገንዘቡን የሰጠ ነው ያለ ማንም አስገዳጅነት። ምን አለ እርሱ? ተአምረኒኑ አለ። እኔ ያልዘራሁትን ማጭድ ያልበተንኩትን የምሰበስብ ጨካኝ መሆኔን በምን አወቅ? እማትሰራበት ቢሆን እንደማትሰራበት ባውቅ ወርቄን በሰጠኸኝ መክሊቱን በሰጠኸኝ ማስተገበርክዎ ወጥቶ ወርዶ ለሚሰራ ሰው በሰጠሁት ይሻለኝ ነበረ በሉ አለ። ከዚህ ሰው 1ዱን መክሊት
ወስዳችሁ ለባለ 10 ስጡት። ለዘቦ ይሁብዎ ወለዘ አልቦ ይሐይድዎ አለ። ላለው ይሰጠዋል ማለት ለወጣ ለወረደ ለደከመ ይሰጠዋል። ለሰነፍ ሰው ግን ያንኑ ያለውን ይወስዱበታል ብሎ ያንን መክሊት ለባለ 10 ደረበላቸው። ይህ ባለጸጋ ሁለቱን አመስግኗቸዋል፣ ሶስተኛውን ደግሞ ነቅፎታል። ሁለቱን ምንድን ያላቸው? የመጀመሪያውን ዘበውሁድ ምእመነ ኮንከ፣ በትንሹ ታምናሃል በብዙ ሾመሃለሁ አለው። ባለ ሁለቱንም እንደዛው። ባለ አንዱን ግን ጥርስ ማፋጨት ለቅሶ ዋይታ ወዳለበት ውሰዱት አውጡት ብሎ ፈረደባቸው። እንግዲህ ይሄ ታሪክ ነው ተይዞ የዐቢይ ጾም 6ኛው ሳምንት ገብር ኄር ደግ አገልጋይ ደግ ባሪያ ተብሎ የተሰየመው። ለምን? ይሄ ምሳሌው ነው። ባለ 5 የተባለው ማን መሰለ? በደንብ አድምጥ ሙሌ። ባለ 5 የተባለው ሊቀ ጳጳስ ነው። ሊቀ ጳጳስ 5 ነገር አለው። አንብሮተ እድ ለኃይለ ጳጳስ፣ ሊቃነ ጳጳሳት እጃቸውን ጳጳስ ላይ ያኖራሉ። አንድ በል። ሰይመ ቀሲስ ቅስናን ይሰጣሉ። 2 በል። ሰይመ ዲያቆን ዲያቆን ይሾማሉ። 3 በል። ያጠምቃሉ። 4 በል። ያቆርባሉ። 5 በል። ባለ 5 መክሊት የተሰጣቸው ሊቃነ ጳጳሳት ናቸው። በ5ቱ መክሊታቸው 10 100 30 60 ያማረ ፍሬ እንዲያፈሩ የታዘዙበት አንቀጽ ነው። ባለ 2 መክሊት የተባለው ደግሞ ካህን ነው። 2 ነገር አለው ካህን። ያጠምቃል፣ ያቆርባል። በሁለቱ መክሊቱ ምን ያህል አጥምቀዋል፣ ምን ያህል አቁርበዋል፣ አስቆርበዋል። 100 30 60 እንዲያፈራ ይፈለጋል። ባለ 1 መክሊት የተባለው ደግሞ ዲያቆን ነው። የዲያቆን መክሊት አንድ ናት። እሷም መላላክ ነው። ከጳጳሱ አጠገብ፣ ከሊቀ ጳጳሱ አጠገብ፣ ከካህናቱ አጠገብ፣ ከምዕመናን አጠገብ ሆኖ የሚያደራጅ የሚላላክ ማለት ነው። ዲያቆኑም በተልእኮ ምን ያህል 130 60 ፍሬ አፍርቷል ተብሎ የሚነገርበት ሳምንት ነው። ሌላ ምሳሌ ልንገር ሚስጥሩ። ባለ 5 የተባለው ማለት ነው ጥምቀት የተከናወነለት ንስሐ ያለው ሰማዕትነት የማይፈራ ብትውናን የማይፈራ ምንኩስናን የያዘ ሰው ነው። እነዚህን 5ቱን ነገሮች ይዞ 130 60 ፍሬ ማፍራቱን በእግዚአብሔር ዘንድ የሚነገርበት በእግዚአብሔር ዘንድ ራሱን የሚመዝንበት ነው ባለ 5 መክሊቱ። ባለ 2 መክሊት የተባለው ደግሞ ጥምቀት ያለው ተአምኖ ኃጣው የንስሐ ሕይወት ያለው ማለት ነው። ተጠምቋል፣ በወልድ ውሉድ በክርስቶስ ክርስቲያን ተሰኝቷል። ሰውየው ተጠምቋል። ከተጠመቀ በኋላ ደግሞ የንስሐ ሕይወት ተሰጥቶታል የእግዚአብሔር ልጅ በመሆኑ እና የንስሐ ሕይወት በመሰጠቱ ምን ያህል አትርፎበታል ነው። ከሱ ይጠበቃል። ባለ 1 የተባለውስ ጥምቀት ብቻ ያለው ነው። ተጠምቋል፣ ንስሐ አይገባም። ከወይነ ሰማዕት መሆን አይፈልግም። ብትውናን አይፈልግም። ምንኩስናንም አይፈልግም። 4ቱንም አይፈልጋቸውም። ታውቃለህ፣ ይሄ ተጠምቀው ስታክ ያደረጉ ሰዎች ገጥመዋል። ቤተ ክርስቲያን የሄዱት ለጥምቀት ብቻ ነው። በ40 ቀን ተጠምቀው በ80 ቀን ተጠምቀው ስታክ አድርገው የቆሙ ሰዎች አሉ። እነዚህ ሰዎች ክሊክ እንዲደረጉ ይፈልጋሉ። ራሳቸውን ማንቀሳቀስ አለባቸው። ሌላው ባለ 5 የተባለው እንደገና ስነግርህ ባለ 5 የተባለው ፍጹም ባለጸጋ ማለት ነው። ፍጹም ባለጸጋ። ባለ 2 የተባለው መካከለኛ ባለጸጋ። ባለ 1 የተባለውስ ከዕለት ጥሪት፣ ከዕለት ልብስ፣ ከዕለት ምግብ የተለየ የሌለው ማለት ነው። ፍጹም ባለጸጋው ወጥቶ ወርዶ ባተረፈው ገንዘብ የተራቡትን አብልተዋል ወይ? የተጠማውን አጠጥተሃል ወይ? የተራቆተውን አልብሰሃል ወይ? የታሰሩትን ጠይቀሃል ወይ? ተብሎ ይጠየቅበታል። መካከለኛ ባለጸጋም እንደዛ።
ድሃ የተባለውም ደግሞ የማይጠየቅ እንዳይመስል። በምን ይጠየቃል መሰለ? ገንዘብ የለኝም፣ ገንዘብ አልሰጥ፣ ትርፍ ልብስ የለኝ፣ ልብስ አልሰጥ እንዳይል አልብከኑ እግር ለሐውፁ ነዳያን ይለዋል። ምን ማለት ነው? ገንዘብ ባይኖር፣ ልብስ ባይኖር፣ ወርቅ ባይኖር፣ ብር ባይኖር የተቸገሩትን ሰዎች ነዳያንን ሄዶ ለመጠየቅ እግር የለህም ወይ ተብሎ ይጠየቃል። ባለ አንዱ በባለጸጋው ምሳሌ ተነስቶ ባለ 5 ባለ 2 ባለ 1 መክሊት እኛ እንደሆንን የተነገረበት አንቀጽ ነው። በዚህ ሳምንት ደግ አገልጋይ፣ ደግ ባሪያ እንድንሆን የሚነገርበት ሳምንት ነው። እግዚአብሔር ለሁላችንም ለእያንዳንዳችን መክሊት ተሰጥቶናል። የማንበብ መክሊት፣ የምክር መክሊት፣ የስብከት መክሊት፣ የንስሐ መክሊት፣ የሰማዕትነት መክሊት፣ የተባይቶ መክሊት፣ የጥምቀት መክሊት፣ ከሰማይ በታች ከምድር በላይ ላለው ለከበረው ለሰው ልጅ ከእግዚአብሔር ዘንድ እውነተኛ መክሊት ለሁሉም ሰው ተሰጥቶታል። በተሰጠን መክሊት ምን ያህል አትርፈናል ተብሎ የሚነገርበት እያንዳንዳችን ራሳችን የምንጠይቅበት ሳምንትና ራሳችንን ደግ አገልጋይ፣ መልካም አገልጋይ ሆነን የምንገልጥበት ሳምንት ስለሆነ ገብር ኄር ተብሏል። ደግ አገልጋይ ተብሏል። በዚህ ዘመን በእውነቱ ስለ ደግ አገልጋይ እንሰብካለን፣ ግን ደግ አገልጋዮች ነን ወይ ነው? እኛ ጥያቄው እዚህ ላይ ነው። መናገር ሌላ ነው፣ መስበክ ሌላ ነው። ሁልጊዜ ስለ ደጉ አገልጋይ ወይ ደግሞ በዚህ በምሳሌ ስለተገለጸው ገብር ኄር ተብሎ ስለተገለጸው ደጉ አገልጋይ እንተርካለን፣ ብዙ ጊዜ እንናገራለን። ብዙ ጊዜ እኛ መቼ ነው ደግ አገልጋይ የምንሆነው? ታማኝ አገልጋይ የምንሆነው? በሰውም ዘንድ በእግዚአብሔር ዘንድ የታመነ አገልጋይ፣ የተሰጠውን መክሊት አስፍቶ አስፋፍቶ የሚያቀርብ አገልጋይ፣ ተወዳጅ አገልጋይ፣ በሰው ዘንድ ሳይሆን በእግዚአብሔር ዘንድ የተገለጠ አገልጋይ፣ ሰውን ወደ እርሱ ሳይሆን ሰውን ወደ እግዚአብሔር የሚያደርስ አገልጋይ መቼ ነው ደግ አገልጋይ ገብር ኄር የምንሆነው ማለት ነው? ብዙ ጊዜ አይተህ ከሆነ ስለ ገብር ኄር ወይ ደግሞ ስለ መልካሙ አገልጋይ ሲጠቀስ ስለ አገልጋዮች ብቻ ነው የሚነገር፣ ወይም ስለሚቀድሱት፣ ስለሚሰብኩት፣ ስለ ካህናት፣ ስለ መነኮሳት፣ ስለ ዲያቆናት፣ ስለ ሊቃነ ጳጳሳት ብቻ ነው የሚነገረው። በነገራችን ላይ ደግ አገልጋይ የሚባለው ከወንጌል አገልግሎት ጋር ብቻ አይደለም የሚያያዘው። አንተ በትዳር ታማኝ ከሆንክ ደግ አገልጋይ ነህ ካተረፍክበት። ነጋዴም በንግዱ ስመ እግዚአብሔርን እየጠራ ካልዋሸ እውነተኛ ነጋዴ ከሆነ ደግ አገልጋይ ነው። ሀገርን የሚመሩ ባለስልጣናትም ሀገራቸውን በፍቅርና በአንድነት የሚመሩ ከሆነ እነሱም ደግ አገልጋይ ናቸው። የሰው ልጅ በተሰማራበት በእያንዳንዱ በሕይወት አቅጣጫ በተጓዘበት መንገድ በፈሪሃ እግዚአብሔር፣ በአምልኮተ እግዚአብሔር ሰው ምን ይለኛል በማለት እግዚአብሔር በስጋዬ ይቀስፈኛል በነፍሴ ያጠፋኛል በማለት በመልካምነት ከተገለጠ ሁሉም ሰው ደግ አገልጋይ ይሆናል ማለት ነው። ስለዚህ ይሄ ሳምንት በአጭር ቃል ይሄ ሳምንት ካህናት፣ ዲያቆናት፣ መነኮሳት፣ ሊቃነ ጳጳሳት በጠቅላላው በክርስትናው ሱታፌ ውስጥ ያለን ሁላችንም የተሰጠንን መክሊት ምን ያህል አትርፈንበታል ተብሎ የሚነገርበትና የሚጠየቅበት ሳምንት ነው። ለምሳሌ አንተውን ሙያው አለ። በሙያህ በዚህ ሙያ ምን ያህል የወንጌል ስርጭት አድርገህበታል? ምን ያህል የነፍስ ስራ ሰርተህበታል? ዕውቀት የእግዚአብሔር ነው። ገንዘብ የእግዚአብሔር ነው። ስልጣን የእግዚአብሔር ነው። ከምድር በታች ከሰማይ በታች ከምድር በላይ ያለው ሁሉም ነገር እግዚአብሔር ነው። እግዚአብሔር በሰጠን ነገር ምን ያህል አትርፈናል? 100፣ 30፣ 60 ያህል ፍሬ ምን ያህል አፍርተንበታል ተብለን የምንጠየቅበት፣ የምናሰላስልበት፣ የምንነቃቃበት፣ ስራ የምንጀምርበት፣ 1 ቢሰጠን 2፣ 2 ቢሰጠን 4፣ 5 ቢሰጠን 10፣ 10 ቢሰጠን 20 አድርገን የምናተርፍበት ሳምንት ነው። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ እንዲህ የሚል ቃል ታገኛለህ። አሃዱ ውእቱ መንፈስ ቅዱስ ይላል። መንፈስ ቅዱስ አንድ ነው ይላል።
ጸጋው ግን ልዩ ልዩ ነው። ሰጪው አንድ ነው፣ ለጋሹም አንድ ነው፣ እርሱም መንፈስ ቅዱስ ነው። ጸጋው ግን በጣም ብዙ ነው። የክረምት ዝናብ ታውቃለህ? ይቆጠራል? የመንፈስ ቅዱስ ጸጋው እንደዛ ነው፣ አይቆጠርም። በጣም ብዙ ነው። በመጽሐፍ ተጽፎ በቃላት ተዘርዝሮ አያልቅም። የእግዚአብሔር መንፈስ ቅዱስ ጸጋዎች ብዙ ናቸው። ስለዚህ በተሰጠን ጸጋ ምን ያህል አትርፈናል ተብሎ የሚነገርበት ሳምንት ስለሆነ ባለትዳሮች በትዳራቸው ምን ያህል አትርፈዋል፣ ባለስልጣናት በስልጣናቸው ምን ያህል አትርፈዋል፣ ዝነኞች በዝናቸው ምን ያህል አትርፈዋል፣ የነፍስ ስራ አገልጋዮቹም እኛ በተሰጠን ጸጋ እግዚአብሔር ምን ያህል አትርፈናል ተብሎ የሚነገርበት የምንማርበት ራሳችን የምንጠይቅበት ሳምንት የዐቢይ ጾም 6ኛው ሳምንት ገብር ኄር ወይም ደግ አገልጋይ ይባላል። ደግ አገልጋይ ለመሆን የደግነቱን ልቡና ለሁላችንም ያድለን። አመሰግናለሁ።